በቃላት ድርድር ተስፋ ይሰጡና ልክ እንደ ንፋስ በነው ይጠፋል። ብዙ ተስፋ ሰጥተው ዓለምን እጃችን ላይ ያለች ያህል እንዲሰማን አድርገው ግን በሚያስፈልገን ሰዓት የሉ። በቃላት ድርድር ብዙ ተስፋ ይሰጡና ያው ዓለም እጃችን ላይ እንዳለች በሚለው እንግዲህ መግቢያው ላይ አስገብቼላችኋለሁ። መልሼ ይጠፋኛል እንኳን ዛሬ ላይ ማለት ነው። ያው ብዙ ጊዜ ፕሮሚስ ተገብቶ ቃል ተገብቶ ለኛም ማለት ነው ብሩክ ይሄኛው ጥቅስ ለኛ ነው ሞርዛ ማለት ነው። ሪሊውን እናንተ አንድ ናችሁ፣ እናንተ አትለያዩም። ለምን ለኛ ብዙ ፕሮሚስ የገባችሁት አላችሁ። የአራት ልጆች አባት እናት እያላችሁ እዚህ ጋር አንድ ችልድረን የለም እናንተን የሚከታተል አይ ቲንክ ታላቅ ሪሊውን እና ብዙ ነገሮችም እና ይሄ ጥቅስ ለብሩክ ብቻ ሳይሆን የበለጠ ለኦዲየንስም ጭምር ነው ውዶቼ ማለት ነው። እንግዲህ ያው ብዙ ፕሮሚስ እንደተገባቡ ነው እኛም እናውቃለን። እናንተ ሚዲያ ላይ ናችሁ እኮ የኛዎች ናችሁ። በእኛ ነው ሪሊውን 1 ዓመት ሙሉ እያየናችሁ ነው ያደጋችሁት። የሚዲያ ሰዎች ናችሁ፣ የኛው ናችሁ ሪሊውን እና ትልቅ ቦታ የራሳችን ብዙ ነገር የሚያጨናንቀን ነገሮች አሉ። ሆኖም ግን ለእናንተ ቢግ ሪስፔክት ቢግ እና ብዙ የታመሙ እህቶች አሉ። አታኔ በቃ ያኔ ሪሊውን እኔ ቪዲዮን ሲጀምሩ በውስጥ ከጓደኛዬ ጋር ህዝብን ነው ሀይሚዬ ፕራንክ የሚያደርጉት። ክላስም ያው ተነጋግሮ ህዝብን ፕራንክ ነው የሚያደርጉት። ብሩኬ ሶሶናን ይዞ ክላስ ውስጥ ሳይሆን ያው ተነጋግሮ ህዝብን ነው እያልኩ ነበር ገና ሲጀምሩ ማለት ነው። በውስጥ ከጓደኛዬ ጋር ዲስከስ እናደርግ። ከዛም በኋላ ደግሞ እንደተባለው ያው ብሩኬ ሶሶናን ይዞ ፕራንክ አደረገ። በፕራንክ ሰበብ እዚህ ደረጃ ሳምንት ሙሉ ሀይሚዬና ብሩኬ በናፍቆት ሀይሚዬ ትጎዳለች። ሪሊው ነው የምነግራችሁ በዚያ ከዋል እና በዚህ አጋጣሚ እባካችሁ የማይም ቁጥር ካላችሁ እባካችሁ በዚህ ሰዓት የሐሰንን የማይነስ ይጻፉልን። ደግሞ ኢንስታግራም ውስጥ አሉ የሆነ በቴሌግራም ምናምን የሚገኙ ከሆነ እኔ አላውቅምና ማሄ አደራ የሀይሚዬን ነገር ማለት ነው። ለብሩኬ አሉ ወንድሞቹ ማሻላ ተባረካላ። ለሀይሚዬም አሉ ግን እንደምናየው ቪዲዮም እንደሚሰራው እያየን ነው ወዴት እንደሆነና ይሁን ሁሉም አልሐምዱሊላ ነው። ዋናው የብሩክና የሀይሚዬ አንድ መሆን ነው እንጂ እዚህ ጋር አንዱን ጣል አንዱን ከፍ ማድረግ እኛ አንፈልግም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። እንግዲህ ሀይሚዬ በኢንስታግራምም ጠፍታለች። በቲክቶክ ሌሊት 2 ሰዓት በኢትዮጵያ 8 ሰዓት አካባቢ የለቀቀች ናት፣ ጠፍታለች። ብሩኬ ግን ይኸው 2 ይለቀዋል ዛሬው ማለት ነው። ሁለቱንም የሚለቀው ነገር ደውል አለው። ብሩኬ ማለት ሪሊውን ነው፣ ብዙ ጊዜ ጥቅስ አያበዛም። አሁን ግን ቅድም የለቀቀውም እንዳያችሁት ነው እንደሰማችሁት ነው። አሁንም ደግሞ አይዶን ነው ለምን ህዝብስ እንደዚህ ለምን እንዲጨናነቅ እንደተፈለገ አይዶን ነው ሪሊውን ነው። እናንተ የምታውቁት ነገር ይኖራል ወይ ደግሞ የሆነ ሪዝን ይኖራቸዋል። ሪዝናችሁን ደግሞ ሚዲያ ላይ ሳይሆን ለህዝቡስ ቆይ ማንም ያስበው። የቡታጅራ ሰው ለምንድን ሁላችሁም አንድ አይነት የምትሆኑት? የሰው ልብ ውስጥ ከገባችሁ በኋላ እንደዚህ አይነት ነገር የምታደርጉት ለምንድን ነው? ሪያሊቲውን ውዶቼ እና ዛሬ ላይ ብሩክን ቢያሳዝነኝ ማሄ የሀይሚዬን ነገር አደራ ማለት ነው። እኔ ብዙ ነገር ነው የመጣብኝ ወላሂ ነው የምላችሁ። ጌም ላይ ያ ሁሉ ፍቅራቸው ከታች ሳማት ሀይሚዬ አይኗን እንደዚህ ቁልጭ ወደ ላይ እያየችው ግንባሯን ይስማታል። ሳማት እንዲሁ በቃ አይኗን አስተያየቷ ራሱን የመጣልኝ በኮሜንት ሚጻፍልህ እና ብዙ ነገሮቻችሁ ማለት ነው። ሪያሊቲ እኛ እየከፋን ነው። እኛ ያለነው መዳን ቤት ነው፣ ደልቶን አይደለም። ብዙ ከእናንተ የራሳችን ህይወት ብዙ ነገር ክራውድድ ያደርገናል እና ይሄ ጥቅስ ብሩኬ መግቢያው ላይ አስገብቼላችኋለሁ። ኮፒም ቢሆን ችግር የለውም ሪሊውን እና ለብሩክ ብቻ አይደለም ወይ ለሀይሚና ለብሩክ ሲሆን እኛንስ ያ ሁሉ ፕሮሚሳችሁ ያ ሁሉ ቃላችሁ በፕራንክ ሰበብ ህዝብን እንደዚህ ቆይ ሰብስክራይብ እየጨመረ አይደለም፣ ቪው እየጨመረ አይደለም። ብሩኬ እናትህ ቤተሰቦችን የምትወዳት እናትን በስስ ጎን እኮ ቲክቶክ ላይ እየመጡ ነው። ይህን ነገር ለምን አታቆሙ? የምታደርጉትን ነገር ወይ ግልጽ አድርጉት። ግን ቡታጅራዎች ለምንድን ነው ሁላችሁም እንዴት ነው ለተመልካች ይሄን ያክል ሪሊውን እና ብሩክ ወደ ራስ ተመለስ።
ሬዲዮን ነው የምነግራችሁ። ብሩክ ወደ ራስ ተመለስ። ብዙ እህቶቻችን ልባቸው ተሰብሯል፣ ሁላችንም ማለት ነው። እና ከሶሲ ራቅ፣ ከዳኒ ራቁ፣ ከሀይምዬ ጋር ነገሮችን ፍቱት። ቪዲዮም አትስሩ፣ እረፍት አድርጉ። ቪዲዮ አይስሩ ውዶቼ። እንደዚህ አይነት ቪዲዮ ከነሶሲና ከሶስና ጋርና ከዳኒ ጋር ከሚሰሩ ጠፉ እያለን ብንጨነቅ ይሻላል። ይሄ ቀን በቀን ቡጡቡጥ ምንድን ነው ሪዝኑ? እኛ እኮ ሚዲያ ላይ ብዙ ነገር እያየን ነው። ሚዲያ ላይ ብዙ እነ አብርሽን እነ ፍቅርን እያየን ነው። እነ ማርክ እነ ሄሉን እያየን ያለፍ ነው። ግን በእናንተ ላይ ደግሞ እኛ በፍጹም አናስበውም እንደዚህ። ለምን ብዙዎች ነው የሚጎዱት? ምንድን ነው ችግሩ? ችግሩን ለምን አይታወቅም? ውዴዎች ወላሂ ነው የምላቸው። እኔ ቡታጅራ ያሉ ሰዎች ለተመልካች ለምንድን ነው ይሄ ነገር ሲጀመር ችግር ካለ ሚዲያ ላይ አይደለም መውጣት ያለበት። ሪሊውን ለመሰላችሁ። እሺ አንዳንድ እህቶቼ ደግሞ እኔም እኮ ግራ ገባኝ። አንዳንድ እህቶቼ ማለት ነው እንዴት ሀይሚዬ አታምነውም ብላችሁ ሀይሚዬን ትሳደባላችሁ? ብሩክን እንኳን ሀይሚ እኛ በስክሪን እናምነዋለን። ብሩክን እንኳን ሀይሚ እኛ በስክሪን እናምነዋለን። ሶስና እና ዳኒ ሰላም ናቸው፣ ጥል የለባቸውም። ትላንትና ቲክቶክ ላይ ነበሩ እያላችሁ ነው። ሲጀምር የቡታጅራ ሰዎች ፕራንክ ሲሰሩ ሀይሚዬ የኛ የዋህ የኛ ሀገር የኛ ብቸኛ እሷ እና ብሩኬ ናቸው እንጂ የሚጎዳዱት። እና አብሪ ሲሰሩ ከአንዴም ሁለቴ ከካሜራ ጀርባ ሩታዬ ገባች ከነ ዳኒ ጋር ከነ ጽጌ ጋር። ሲጀመር እኛ ከሚዲያ ጀርባ የሚነግረን ሰው አለ። አንድ ላይ ጭፈራ ቤት አንድ ላይ እየበሉ ነው። ማንም ሰው ቡታጅራ የሚጎዳዳ የለም። የሚጎዱት ማን ነው? እነዚህ የዋሆች እነዚህ ገሮች ብሩክና ሀይሚ ተጎድተው ህዝብ የመዳም ቅመሞች ህዝብ እየተጎዳን ያለ ነው። ለምንስ? እና ማሄ የኔ መልካም ዛከል ይርማ የኛ መልካም ሁሌም ከሀይሚዬ ጎን ሁኚ። ሀይሚዬ ብቻዋን እንዳትሆን። ብሩኬ ማሻላ ሞልቶታል። ሀሰንም አጠገቡ ነው። ወንድሞቹም እየወጡ ዘራፍ እያሉ ነው እንደ አብርሽ ጋርዶች ማለት ነው። እና መለኛውም ሀብም እንወዳችኋለን፣ እናከብራችኋለን። በብሩክና በሀይሚ ነው የምናውቃችሁ፣ ግን የልባችንን አላደረሳችሁም። ህዝብ እዚህ እየተጨነቀ ነው። ስራ መስራት ያቃታቸው እህቶቻችን አሉ። እና አላ መልካም ነገር ያሰማን ውዶቼ። እኔ ኃይለ ቃል ከተናገርኩ በጣም አፉ በሉኝ። ወላሂን ራሴን በጣም አሞኛል። አንዳንዴ ደግሞ ጽዳት ምናምን ሳይሻል አይቀርም። ከልጆች ሲተኙ ቁጭ ስል በቃ አንዳለች በውስጥ ማውራት በቃ ያልሆነ ነገር ነው። በቃ አንዷ ከቤሩት ታለቅሳለች። በቃ የቡታጅራ ነገሮችን ከዚህ በፊት ስለሚታወቅ እንዴ። እና አላህ መልካም ነገር ያሰማን ውዶቼ። ይሄ ጭንቀታችን ይሄ እልቃሻችን ወደ ሰላም ወደ ሳቅ ተቀይሮ የሀይሚዬ ልብም ተሰበረ ነው ያልኩት ዛሬ ላይ። አሁን ላይ ሳስቡ የብሩክ ብቻ ሳይሆን ደግሞ ሴት ልጅ ውዶቼ ሀይሚዬን ማህዬ አደራ ማለት ነው። አደራ ላንቺ ነው። ወላሂ እኔ በጣም ነው የከፋኝና ቁጭ ብዬ እያሰብኳቸው ነው። እንግዲህ ብሩክ የለቀቀው ጥቅስ ያው ለእኛም ጭምር ነው።